የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን 9ኛ መደበኛ ስብሰባቸው ላይ ተገኝተው በወቅታዊና ሀገራዊ ጉዳዮች ዙሪያ የ2018 ዓ.ም የግማሽ ዓመት ሪፖርታቸውን አቅርበው ነበር። ካቀረቧቸውና ከነካኳቸው ዘርፈ ብዙ ጉዳዮች መካከል የቤት ልማትንና የቤት ጉዳይን በዋናነት ጠቅሰዋል። እንደምታውቁት የከፍቲዩብ ደግሞ የቤት ጉዳዮችን በብዛት የሚዘግብ ዩቲዩብ ቻናል ነው። በዚህ በኢንቨስትመንትና ፕሮፐርቲ ዙሪያ ላይ ያዘጋጀሁት የዛሬው መረጃ የጠቅላይ ሚኒስትሩን በቤት ዙሪያ ላይ የሰጡትን ማብራሪያ አብረን እየሰማን ማብራሪያ የምሰጣችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። እንዴት አላችሁ? የተከበራችሁ የከፍቲዩብ አድማጭ ተመልካች ቤተሰቦቻችን እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባው ላይ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት አዳራሽ ተገኝተው ለተጠየቁት ጥያቄ ምላሽና ማብራሪያ ሰጥተዋል። ከሰጧቸው ምላሽና ማብራሪያዎች መካከል ስለ ቤት የተናገሩት ነገር አንዱ ነው። እስኪ እንስማው። የመጨረሻው ጉዳይ ከቤት ጋር የሚነሳ ነው። ኢኮኖሚ በመልክ የተነሳው ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ሁለተኛው ተከታዩ ስራ ኢትዮጵያ ውስጥ የሞርጌጅ ስርዓት የለም። አንድ ሰው በሱና በሪል ስቴት ቢልደሩ መካከል ባንክ ዋስ ሆኖ ሰውየው ከባንክ ጋር ቢልደሩ ከባንክ ጋር የሚዋዋሉበትና ቢልደሩም ሳይጎዳ ገዢውም ለባንክ በየወሩ ከሚያገኘው እየከፈለ የቤት ባለቤት የሚሆንበት ስርዓት ወይም ሞርጌጅ ኢትዮጵያ ውስጥ አልነበረም። እሱን ለመፍጠር የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ የመሬት የቴክኖሎጂና የዲዛይን ስራ እየሰራ ነው። ለምሳሌ እስካሁን የገነባናቸው ቤቶች የክራይ ብትወስዱ 4 ቤድሩም አፓርትመንት ሲገነባ በካሬ ስለሚሸጥ የሚገዛው ሰው በጣም ውስን ነው። 1 ቤድሩም ሲሰራ በ3 ቀን በ4 ቀን በ5 ቀን ያልቃል ተሽጦ። ለጊዜው ዲማንዱ ያለው 1 ቤድሩም 2 ቤድሩም ነው ማለት ነው። ከዚህ ቀደም የነበረው ዲዛይን ሰማሙ ዲፋ ማድረግ ያስፈልጋል። ቤቶች ሲገነቡ አንድ ሰፈር እዛው አካባቢ ትምህርት ቤት፣ እዛው አካባቢ ሱቅ ቤት፣ እዛው አካባቢ ልጆች መጫወቻ ከሌለ ቤት አለ ትምህርት ቤት ፍለጋ ደግሞ ረጅም መንገድ ስለሚጓዙ በትራንስፖርት ወጪ ያስከትላል። ያ እንዳይሆን ቤት ስንገነባ አብረን ማሰብ ያለብን ነገር ሊቨብል ኔበርሁድ መሆኑን ማረጋገጥ ያስፈልጋል። ለዚያ ዲዛይን እና መሬት ዝግጅት የተሰራ ነው። ሰሞኑን እንግዲህ በቤት ዙሪያ ላይ የተለያዩ መረጃዎች ይወጣሉ። እነዛን መረጃዎች በቀጥታ ወደ እናንተ እያቀረብኩላችሁ እንደሆነ ታስታውሳላችሁ። በባለፈው ሳምንት የኢትዮጵያ ሪፖርተር ጋዜጣ በአማርኛ አምዱ ላይ ይዞት የወጣው መረጃ መሰረት በማድረግ እንግዲህ የኮንዶሚኒየም ቤት ክፍያ ወይም የኮንዶሚኒየም ቤትን በተመለከተ ተስፋ አታድርጉ የሚል መረጃ ለቅቄላችሁ አንዳንዶቻችሁ እንደውም ተቆጥታችሁ ነበረ። እውነት ለመናገር እዛ ቪዲዮ ላይ ተናግሬ ያለው የመረጃ ምንጭንም ጠቅሻለሁኝ። እንደዛውም ደግሞ በመንግስት በኩል የሚወጡ ሌሎች መረጃዎች ካሉ ተመሳሳይ መረጃ ለመስጠት ቃል ገብቻለሁ። ደግሞም ግዴታዬ ነው። ቃል መግባትም ብቻ ሳይሆን ሚዛናዊ መረጃ የመስጠት ግዴታም ስላለብኝ በግዴታዬ መሰረት ዛሬ ጠቅላይ ሚኒስትሩ ስለ ቤት አመለካከታቸውን እንደዚሁም መንግስታቸው በቤት ልማት ዙሪያ ላይ የወደፊት አቅጣጫ በተመለከተ መጠነኛ ማብራሪያ ሰጥቷል። እሱን መነሻ አድርጌ ከበፊቱ የባለሙያዎች አስተያየት ጋር አያይዤ ግን መረጃ መሰጣችሁ ይሆናል። እንግዲህ ቀደም ሲል እንደሰማችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ 5 ዋና ዋና ጉዳዮች አንስተዋል።
የነዚህ ዋና ዋና 5 ጉዳዮች መነሻቸው ደግሞ በቅርቡ እኔም በከፍቲዩብ ላይ መረጃውን እንደነገርኳችሁ የቤት ልማት ፖሊሲ መጽደቅን ተከትሎ መንግስት ትኩረት የሚያደርግባቸውን ጉዳዮች በደንብ አድርገው ሰጥተዋል። ለምሳሌ የቤት ልማት ፖሊሲ መጽደቁን፣ እንደዚሁም የሞርጌጅ ስርዓትን ተግባራዊ ለማድረግ መንግስታቸው በከፍተኛ ሁኔታ እያሰበ መሆኑን፣ የፋይናንስ ስርዓቱን ለማዘጋጀት እየተዘጋጀ መሆኑን፣ የቴክኖሎጂ ዝግጅት መደረጉና የዲዛይን ዝግጅት ክለሳ መደረግ እንዳለበት አስተያየት መስጠታቸው፣ እንዲሁም ደግሞ በሚመጡት 5 ዓመት ውስጥ 1.5 ሚሊዮን ቤቶችን ገንብቶ ለተጠቃሚዎች ለማስተላለፍ እቅድ መያዙን ጠቅላይ ሚኒስትሩ ከሰጧቸው ዋና ዋና ጉዳዮች መካከል አንዱ ነበሩ። አሁን እኔ ማብራራላችሁ። በአንድ ወቅት የሪፖርተር ጋዜጣ እኔ ሪፖርተርን በደንብ ስለማነብ ይቅርታ እሱን ደጋግሜ ማንሳቴ አይቀርም ሌላ ነገር እንዳይመስላችሁ። በሪፖርተር ጋዜጣ ላይ ከቤት ገበያው ጋር በተያያዘ ቤቶች ዋጋቸው ለምን እንደዚህ ተወደደ ሲባል የዘርፉ ባለሙያዎች የጠቀሱት 3 ምክንያቶች ነበሩ። አንደኛው የፋይናንስ ምንጭ አለመኖር ነው። አሁን ያለው ሪል ስቴት ራሱ ፋይናንስ ፈልጎ ራሱ በሰበሰበው ገንዘብ ራሱ ገንብቶ ራሱ የሚያስረክብ ነው። እንደዚሁም ደግሞ መሬትም የሚያገኘው እንደ ማንኛውም መሬት ተጫራች ተጫርቶ የሚያገኛቸው መሬቶች በመጠቀም ነው ቤት ገንብቶ ለገዢዎች የሚያስተላልፈው። በዚህ መንገድ ላይ ትርፍን ሲጨምሩበት፣ እንደዚሁም የታክስ ሁኔታው ሲጨመርበት ራሱን የቻለ የዋጋ ጭማሪ ያመጣል። ይሄ በበርካቶች ዘንድ ሲጠቀስ የነበረው ችግር ነው። ስለዚህ የተጣራ ፋይናንስ አለመኖር እንደ አንድ የቤት ዋጋ መጨመር ምክንያት ተደርጎ ይጠቀሳል። ሁለተኛው ነገር ደግሞ መንግስት ለቤት ልማት ዘርፉ ሙሉ ትኩረት አለመስጠቱ እንደሆነ ይናገራሉ። ለምሳሌ የተለያዩ ዘርፎች ራሳቸውን የተመለከቱ ፖሊሲዎች አላቸው። ለምሳሌ ትምህርት ስትሄዱ የትምህርት ፖሊሲና ፍኖተ ካርታ አለው። ጤና ስትሄዱ የጤና ፖሊሲ አለ። እንደዚሁም ሴኩሪቲ፣ ዓለም አቀፍ ግንኙነት እያላችሁ በየዘርፉ ብትሄዱ የየራሱ ፖሊሲ አለው። ፖሊሲ ተሰጠው ማለት ደግሞ መንግስት እንደ መንግስት ቁጭ ብሎ የሚተረጉመው ፖሊሲዎችን ነው። ፖሊሲዎች ሲተረጎሙ ከእያንዳንዶቹ ፖሊሲዎች ላይ እቅድ እየሆኑ እየወጡ ይተገበራል ወይም ተፈጻሚ ይሆናል። እስካሁን ድረስ ግን የቤት ልማት ፖሊሲ ኢትዮጵያ አልነበራትም። በባለፈው ወር ታህሳስ 25 እስኪወጣ ድረስ የቤት ልማት ፖሊሲ አልነበራትም። እንዲሁ በፍላጎትና በፕሮግራም ደረጃ ይመራ እንደነበረ በወቅቱ እንግዲህ የነበሩት የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ መናገራቸውን ከዚህ በፊት ነግሬያቸዋለሁ። አሁን ግን ምን አሉ ጠቅላይ ሚኒስትሩ? አጠቃላይ 1.5 ሚሊዮን ቤቶች መገንባት የሚያስችል ፖሊሲ አዘጋጅተናል ብለዋል። እነዚህ ፖሊሲዎች ደግሞ በውስጣቸው የሚመልሷቸው መሰረታዊ ጉዳዮች አሉ። አንደኛው የሞርጌጅ ስርዓት ነው አሉ። ሞርጌጅ ስርዓት ማለት ምንድን ነው ካላችሁ የብድር አቅርቦት ማለት ነው። እዚህ ጋር ይህንን መንግስት በደንብ በቁርጠኝነት ካሳካ የእውነት ነው ምላችሁ በሀገራችን ያለው የቤት ዋጋ ውድነት በእጅጉ ይቀንሰዋል። ይሄ ምንም ጥርጥር የለውም። ለምሳሌ ኮንዶሚኒየም ቤት ዋጋው ለምን ቀነሰ? ለምሳሌ መንግስት ኮንዶሚኒየም ቤት መዝግቦ ወይም ደግሞ ነዋሪዎች መዝግቦ ራሱ ገንብቶ ራሱ ሲያስተላልፍ ዋጋው ለምን ቀነሰ ብትሉ የፋይናንስ ስርዓቱ ተናባቢ ስለነበረ ነው ከመንግስት ጋር። በወቅቱ አቅራቢ የነበረው የኢትዮጵያ ንግድ ባንክ ነበረ። እንደምታውቁት የኢትዮጵያ ንግድ ባንክ ደግሞ ምንም እንኳን የንግድ ባንክ ቢሆንም ባለቤትነቱ ግን የህዝብ ነው፣ እንደምታውቁት የመንግስት ነው። ስለዚህ ተናባቢ ስለነበረ መንግስት ከንግድ ባንክ ተበድሮ ይሰራል። ከዛም ንግድ ባንክ ደግሞ በረጅም ዓመት ከቤቱ ባለ እድለኛ የቤቱን ዋጋ በወለድ ይረከባል። በዚህ መሰረት ነበር ቤቶቹ ሲገነቡ የነበረው። ስለዚህ ንግድ ባንክ እዚህ ውስጥ በመኖሩ ቤቶች ልማት ላይ የነበረው የተወሰነ እንቅስቃሴ ምክንያታዊ መሆን ችሎ ነበረ። አሁን ላይ ግን ያ አይደለም ያለው። ሞርጌጅ ባንኮች ተመስርተናል ይላሉ። ለምሳሌ ጎህ ቤቶች ልማት ባንክ አሁን እንደ ጎህ አይነት ባንኮች ለቤት ልማት ነው የተመሰረቱት። ግን ምን ያህል ጠንካራ ናቸው እንደምታያቸው ነው። እኔ በበኩሌ አንድም ቀን ስማቸውን ሰምቼ ማላቅም።
የተለያዩ ባንኮች እንደውም የአመቱ ማጠቃለያ ሪፖርት እንኳን ያወጣሉ። እኔ የዚህም ባንክ እድል ሆኖ ይሁን አጋጣሚ አላቅም፣ ምንም ሰምቼ አላቅም ከታላቅ ይቅርታ ጋር። ስለዚህ እንዲህ አይነት በጣም ተፈላጊ የሆኑ የቤቶች ባንኮች መመስረት ሲገባቸው አልተመሰረቱ። እንደውም የሆነ ጊዜ ምን ሰምቻለሁ፣ ኦቪድ ቤቶች ባንክ የሚል ለማቋቋም ጥረት ማድረግ መጀመሩን ሰምቼ ነበረ። እሱም የት ድረስ አሁን ላይ ማቆ ነገር የለም፣ ግን ሙከራዎችና ፍላጎቶች እንደነበሩ ሰምቻለሁ። እንዲህ አይነት የቤቶች ባንኮች መቋቋማቸው ዳይሬክትሊ ቀጥታ ለቤቱ ፋይናንስ ያቀርባሉ፣ ለሪል ስቴት ድርጅቶች ፋይናንስ ያቀርባሉ። ገዢዎች ደግሞ ዋስትና የሚሆናቸው ከባንክ ጋር ነው የሚደራደሩት። ባንክ ገንዘቡን ያቀርብላቸዋል፣ ሪል ስቴቶች ደግሞ ለባንኩ ደንበኞች ቤቱን ይሰጣሉ። የባንኩ ደንበኞች ደግሞ ከባንኩ ጋር የረጅም ጊዜ ውል ሰነድ ተፈራርመው ቤታቸውን ይከፍላሉ። ይሄ በሁሉም ያደጉ ሀገራት ጋር ያለ አሰራር ነው። ለምሳሌ በጣም መካከለኛ ህይወት አለው የምትሉት ሰው ቤት አለው። እንዴት አለው ብትሉት ሙሉ በሙሉ ከፍሎ የጨረሰው ቤት ሳይሆን በረጅም ጊዜ ክፍያ የሚከፍለው ቤት ነው ያለው። ቤትም ብቻ አይደለም መኪናም ምናምን ያላቸው በእንዲህ መንገድ ነው። በቃ የሚከፈል እዳ ያለበት ቤት ውስጥ ይኖራሉ። ያ ማለት ምንድነው? የተከራይ ቁጥርን ይቀንስላቸዋል በከፍተኛ ሁኔታ። እንዲህ አይነት ነገሮች ግን እኛ ጋር አልተለመዱ በሚገርም ሁኔታ። ስለዚህ ምን ሆነ? ጠቅላይ ሚኒስትሩ ምን አሉ? አሁን እነዚህ ባንኮችን መመስረት ላይ ትኩረት እናደርጋለን አሉ። የእውነት ነው የምላችሁ፣ ይሄ የባንክ ሂደት ወይም ስርዓት ተፈጠረ ማለት የቤት ገበያ ላይ የሚያሳድረው ተጽዕኖ ቀላል አይደለም። ዋጋውንም በከፍተኛ ሁኔታ ያወርደዋል። አሁን ላይ እኮ ቤት ዋጋ በተለይ ሪል ስቴቶች ላይ የቤት ዋጋ እንዲወደድ ያደረገው ሪል ስቴቶች ባንኩን ፈላጊዎቹ ራሳቸው፣ ገንቢዎቹ ራሳቸው፣ ፋይናንስ አፈላላጊዎች ራሳቸው፣ ሁሉንም ራሳቸው ስለሚሆኑ ከትርፋቸው አንጻር ካልኩሌት አድርገው የሚወስዱት የትርፍ ዕዳ የዛን ያክል ከፍተኛ ነው ማለት ነው። ግልጽ ነው አይደል? ከፍተኛ ስለሚሆን የቤት ልማቱ ላይ የሚያሳድረው መጠነኛ ለውጥ ወይም ችግር እንዳለ ባለሙያዎች ይናገራሉ። ሌላው ደግሞ ቴክኖሎጂ ዝግጅት እናደርጋለን ብለዋል ጠቅላይ ሚኒስትሩ እንደሰማቸዋቸው። የቴክኖሎጂ ዝግጅት ማለት ምን ማለት ነው? አሁን ላይ የሪል ስቴት ድርጅት ገንቢ ወይም ሪል ስቴት ቤቶችን አልሚዎችና ወይም አፓርትመንት ቤት አልሚዎችና ገዢዎችን የሚያጨቃጭቃቸው ዴድላይን ነው። በታለመው ጊዜ በተባባልነው ጊዜ ቤት እያስረከቡ አይደለም ምናምን የሚሉት ነገር አለ። በጣም ትክክለኛ ኮምፕሌን ነው። በጣም ትክክለኛ ቅሬታ ነው። ሪል ስቴቶች እንደምታውቁት ኢትዮጵያ ውስጥ በጣም ጥቂት ናቸው። 2-3 ቢሆኑ ነው በቃላቸው የሚያስረክቡት። አብዛኞቹ በትንሹ የ1 ዓመት ተኩል ጊዜ ጭማሪ ይወስዳሉ። ለምን ካላችሁ የሚጠቀሙት ቴክኖሎጂ ኋላ ቀር ስለሆነ ነው። ባሬላ ተሸክሞ ኮንክሪት የሚሞላ ሰውን የሚጠቀሙ ናቸው እንጂ የግንባታ ማሽነሪዎችን በዘመናዊነት የሚተኩ አይደሉም። ጥቂቶች ናቸው ወደዚህ ስርዓት የገቡት። ገባችሁ? ስለዚህ የግንባታ ስርዓቱን ሊያፈጥኑ የሚችሉ የቴክኖሎጂ ሽግግር ባለማድረጋቸው የተነሳ ቦታውን፣ ጊዜውን፣ ገንዘቡን ወስደው ጊዜውን ግን በተባለው ጊዜ አለማስረከባቸው በቤት ልማት ሂደቱ ላይ የራሱ የሆነ አስተዋጽኦ አበርክቷል። ይህንን በትክክል መንግስት ተረድቶታል ብዬ አምናለሁኝ። ስለዚህ ቴክኖሎጂ ሽግግር ላይ በጣም መሰራት አለበት። እንደውም ጠቅላይ ሚኒስትሩ እዚህ ላይ አንድ ነገር የጠቆሟት ምንድነው? በአጭር ጊዜ የሚገነቡ በ1 ወርም በ3 ወርም የሚገነቡ የቤት አይነቶችን ያመጣሉ። ለምሳሌ እነዚህ ከጥራት አንጻር ከደህንነት አንጻር ምን ያህል ትክክል ናቸው እሱን አላቅም፣ ለባለሙያዎች ተዋለው። ግን አስባችሁታል? ቤት በ1 ወር ውስጥ ገንብቶ መጨረስ እና በ3 ወር ውስጥ አፓርትመንት ገንብቶ መጨረስ ተአምር ነው አይደል? እንደነዚህ አይነት ቴክኖሎጂዎች ወደ ሀገር ቤት እንዲመጡ አንዳንድ ጅምር ስራዎች አሉ ብለዋል። ይሄ ደግሞ ለሪል ስቴት አልሚዎቹ በጣም ትልቅ እፎይታ የሚሰጥ ነገር ነው። አንደኛ እየጎደፈ ያለው ስማቸውን ለማስተካከል በጊዜ ለማስረከብ እንዲህ አይነት ቴክኖሎጂዎች በጣም ወሳኝ ስለሆኑ እነሱን ወደ መጠቀም ይመጣሉ። በጊዜ ፕሮጀክትን ከጨረሱ የኢንፍሌሽን ችግር ስለማያጋጥማቸው
ወዲያውኑ ቤቶቻቸውን ሽጠው ማግኘት ያለባቸውን ትርፍ በማግኘት ሌሎች ኢንቨስትመንቶችን ወደ መጨመር ይሄዳሉ። ስለዚህ ይህን የቤት የመጨመር አቅም የቤት ግንባታን የማስፋት አቅም ስለሚያሳድግላቸው ቴክኖሎጂ መጠቀም ጊዜ የሚሰጠው ጉዳይ አይደለም። ስለዚህ መንግስት እዚህ ላይ ልክ እንደ ሞርጌጅ ባንኩ የዚህን ያክል ትኩረት የሚሰጠው ከሆነ አሜዚንግ በጣም ምርጥ እንደሚሆን ተስፋ አደርጋለሁ። ሶስተኛውና እኔ በጣም የደነቀኝ ጠቅላይ ሚኒስትሩን በዚህን ያክል አንደርስታንድ አላቸው ብዬ ያልጠበቅኩትና ግን እሳቸው መረጃው ያላቸው አንድ መረጃ አለ። እሱ እኔ ቀድሞ ስላለኝ ለዛ ነው ትንሽ ፈገግ ያልኩት። ምን አሉ? ቤቶች አሉ ባለ 4 መኝታ ቤት ተብሎ ለሽያጭ ሲወጣ ብዙ ሰው አይገዛውም አሉ። ለምን? ዋጋው ከፍ ስለሚል። እንደውም እሳቸው ምን አሉ? ቃል በቃል የሚሸጠው በካሬ ሜትር ስለሆነ አሉ። በጣም ትክክል ናቸው። በአንጻሩ ግን ባለ 2ና ባለ 1 መኝታ ቤት ግን 5 ቀን አይቆይም፣ በ3 ቀንና በ4 ቀን ተሽጦ ያልቃል አሉ። በጣም ትክክል። ይኸው እኔ ከፍቲው ላይ የምሰራው ስራ አይደለ እንዴ? ትክክል ናቸው ጠቅላይ ሚኒስትሩ የተናገሩት እዚህ ላይ በጣም ትክክል ነው። ምክንያቱም ሪል ስቴት ድርጅቶች አሁን ላይ ባለ 4 መኝታ ቤት ከመገንባት ይልቅ ብዙ ባለ 1ና ባለ 2 መኝታ ቤት መገንባት ይቀላቸዋል። ለምን? አብዛኛው ሰው መግዛት የሚችለው ባለ 2ና ባለ 3ን ሳይሆን በአብዛኛው ባለ 1ና ስቱዲዮ ነው። ስለዚህ የሚሸጥላቸውን ቤቶች ነው እንጂ የሚገዙት የማይሸጥላቸውን ቤቶች አይገዙም። አስታውሳለሁ የዛሬ 3 ዓመት አካባቢ ላይ አንድ ሪል ስቴት 35 ሚሊዮን ብር የሚባል ቤት አስቀረጸኝና ቪዲዮ ላይ ያቀረብኩት የተመልካቹ አስተያየት ገርሞኛል። ከቤቱ በላይ ከዋጋው በላይ እኔ ከዚህ በላይም እስከ 120 ሚሊዮን ብር የሚባሉ ቤቶችን አውቃለሁ። እኔ አልገረመኝም። ለተመልካቾቹ ግን የሚያስደንቅ ነበር። እንዴ 35 ሚሊዮን ብር አውጥተው ቤት የሚገዛ ሰው አለ ወይ የሚሉ ሰዎች በብዛት አሉ። አያቸው እነዚህ ሰዎች ይህን ያለ የሚከፍል ሰው እንዳለ አያውቁ። በእርግጥ የሚከፍል ሰው ማን ኖሮ ቤቱ ተሽጧል። የሚደንቃቸው ነገር ግን አብዛኛው ሰው በዚህን ያህል ደረጃ መክፈል የሚችል ሰው አይደለም። ሰው ምንድን ነው አነስ ያሉ ቤቶችን በአነስተኛው ዋጋ መግዛት ነው የሚፈልገው። እነዛን ቤቶች ማቅረብ ላይ ትኩረት ካልተደረገ በስተቀር የቤቱን ፍላጎት መመለስ አይቻልም ያሉት ጠቅላይ ሚኒስትሩ ሪሊ በመረጃ ላይ ተመስርተው እንደሆነ በደንብ ያሳብቃል። እንደውም አሁን ላይ እንደውም ሪል ስቴቶች ባለ 1ና ባለ 2 ማለት ትተው ባለ 1ና ስቱዲዮ ወደ ማለት ደርሰዋል። ከስቱዲዮ ጀምሮ ከተባለ ያ ሪል ስቴት የሚሸጠው እንትን የገበያውን መጠን ሰፋ ለማድረግ እየተዘጋጀ መሆኑን ለማሳየት የተኬደበት መንገድ እንደሆነ መረዳት ይቻላል። በአጠቃላይ ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ ላይደርስ ይችላል ብዬ አስባለሁኝ። አላቅም እንግዲህ የመንግስትን የፍጥነት መንገድ የፍጥነት ደረጃውን አላቅም። እውነት ለመናገር በተለይ በቤት ልማት ላይ የሚወስዳቸው የፍጥነት መንገድ አላቅም። ግን እንደ ፖሊሲ እንደ ቀጣይ ሀገሪቱን የቤት እጥረት ለመቅረፍ እንደምትወስደው እርምጃ ግን አሁን መንግስት ወስዳቸዋለሁ ያለው እርምጃ በቀጣይ 5 ዓመት ውስጥ እንዳሉት የሚተገበር ከሆነ በሚገርም ሁኔታ የቤት ባለቤቶች ቁጥር የመጨመር እድል አለው። እዚህ ጋር 2-3 አስተያየት ልስጥና ለመንግስት ፕሮግራሜን አጠናቅቃለሁ። እንዲሁ እንደ አንድ ዜጋ ጉዳዩን በቅርበት እንደሚያውቀው ሰው አስተያየት ለመስጠት ያክል ነው። አንደኛ ቤቶች ይገነባሉ። የአዲስ አበባ ከተማ አስተዳደር በተለያዩ መንገዶች ቤቶች እየገነባ እንደሆነ ለህዝብ ይፋ ያደርጋል፣ ያሳያልም። የተለያዩ ሚዲያዎችም ይህንን ይዘግባሉ። ቤቶቹ ለማን እንደሚሰጡት ግን የሚወሰነው በተወሰኑ ሰዎች ነው። የፍትሐዊነት ጉዳይ እዚህ ላይ ጥያቄ ይመጣል። ለምሳሌ መንግስት የሚገነባቸውን ቤቶች በጨረታ የሚሸጣቸው ቢሆን ብዙዎቹ በጣም ፍትሐዊ በሆነ ተወዳድረው ቤቱን የማግኘት እድል ያገኙ ነበር። እህስ አይወዳደሩ። እህስ ባለፈው ቪዲዮ ላይ ጠቅሼዋለሁ። ለሀገር ውለታ ያደረጉ ናቸው፣ አካል ጉዳተኛ ናቸው፣ እንደዚህ ናቸው እየተባሉ ይሰጣሉ። መሰጠቱ አሁንም ትክክል እንደሆነ አምናለሁኝ። እኔ ጉዳይ እሱ ላይ አይደለም። ከፍትሐዊነት አንጻር ግን እናንተ የምትሄዱበት አሰራር ምን አይነት እንደሆነ ህዝቡ አያውቅም።
ስለዚህ አሰራራችሁን ግልጽ ብታደርጉት ለተአማኒነቱም በር ይከፍታል። ስለዚህ እዚህ ላይ የሚደረጉ አሰራሮች ግልጸኝነት ቢኖራቸው የሚሉ አስተያየቶች ስላሉ እኔም ይሄንኑ ለማንጸባረቅ ያክል ነው። ሁለተኛው ነገር ደግሞ ሪል ስቴት ልማት ድርጅቶች ቀረብ ብሎ እነሱ ማነጋገር አንድ፣ ሁለተኛው ነገር ደግሞ በመካከላቸው ያለ የደላላ ሰንሰለትንም መቁረጥንም ይጠይቃል። ሪል ስቴት ውስጥ በሁለት መንገድ ቤቶቹ ይሸጣሉ። አንደኛው በሪል ስቴት ማርኬተሮች ወይም ደግሞ ሴልስ ፐርሰኖች ቤቶቹ ይሸጣሉ። እነዚህ ሴልስ ፐርሰኖች ምንም ይሁን የቤቱ አይነት ምንም ብቻ ተሽጦ እነሱ የሚያገኙትን ኮሚሽን ከማግኘት አንጻር ብቻ ነው የሚያዩት፣ እውነቱን ስንነጋገር። ምክንያቱም በዛ ውስጥ ያለውን ሁኔታ በደንብ በቅርበት ስለምረዳ። ስለዚህ እንዲህ አይነት ከሚሆን ይልቅ አብዛኛው በፕሮፌሽን የሚመራበት መንገድ ቢመቻች። ስለዚህ ሪል ስቴት ድርጅቶች ማርኬተሮችን ሲቀጥሩ ፕሮፌሽናል የሆኑ ሰዎችን ማድረግ የሚቻልበትን መንገድ ቢፈጠር አንድ፣ ሁለተኛ ደግሞ የማስታወቂያ ሂደቱ ሪል ስቴት ድርጅቶች የሚሰሯቸው ማስታወቂያዎች እጅግ በጣም የተጋነኑ ሆነው አያያቸዋለሁ። አንዳንዶቹ እውነታን የማይገልጹ ማለት ነው። የድርጅቱ ማንነት ከጀርባው ያለው ማንነት ለገዢው መተማመኛ የማይሰጡ ማስታወቂያዎች በተደጋጋሚ አያለሁ፣ በቴሌቪዥንም በሉ በሶሻል ሚዲያውም በሉ። ስለዚህ እንደነዚህ አይነት አካሄዶች ላይ የሆነ ነገር ቢፈጠር ብዬ አስባለሁ። ሶስተኛውና የመጨረሻው ነገር ደግሞ በዚህ ገበያ ላይ የሚሳተፈው አካል እኩል ተጠቃሚ የሚሆንበት መንገድ ቢፈጠር። ለምሳሌ አልሚውም በጣም የተጋነነ ትርፍ ማግኘት የለበትም፣ ግን የሚገባውን ትርፍ ደግሞ ማግኘት አለበት። ቤት ገዢውም ደግሞ በጣም የተጋነነ ወለድን መክፈል የለበትም፣ ግን ደግሞ የሚገባውን ወለድ ደግሞ መክፈል አለበት። ሁለቱም ተስማምቶ ይሄ ትክክልና አዋጭ ነው ብለው የሚስማሙበት የገበያ አውድ እንዲፈጠር ድጋፍና ክትትል ቢደረግላቸው የቤት ልማት ፖሊሲውን ያሳድገዋል፣ ያጠነክረዋል፣ ያፋፈዋል፣ ያጎለብተዋል ብዬ አምናለሁኝ። ስለዚህ መንግስት ባሰበው መንገድ ሄዶ 1.5 ሚሊዮን ቤቶች ተገንብተው የቤት ዋጋው አሁን ከምናየው ከምንሰማውና እኔም ከምገልጸው በየቪዲዮ ላይ ከማስተዋውቀው ዋጋም ቀንሶ ተገቢውን ቤት አግኝተው ተመጣጣኝ ኑሮ የሚኖሩበት ሁኔታ ተፈጥሮ ማየት ለኔም ምኞቴ ነው። ለሁላችሁም ይሄ እንዲሳካ ምኞቴ ነው። ይሄንን ለመግለጽ ነው ዛሬ የገባሁት። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት የ2018 ዓመተ ምህረት የ6 ወር የዕቅድ አፈጻጸማቸውን በ5ኛ የሥራ ዘመኑ በ9ኛ መደበኛ ስብሰባው በሆነው ህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ሲሰጡ ካነሷቸው የቤት ጉዳዮች መካከል ዋና ዋና ብዬ የገለጽኩላችሁ ይህንን ይመስሉ ነበር። ስለተመለከታችሁኝ ከልብ አመሰግናለሁ። የዛሬው ቪዲዮ በዚህ ይጠናቀቃል። በሚቀጥለው ደግሞ ሌላ ርዕሰ ጉዳይ ይዤላችሁ እመጣለሁ። እስከዛው ቸሩ ሁሉ ይግጠማችሁ።